በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንኳን ለቅድስት ደብረ ቁስቋም ዓመታዊ በዓል፣ ለቅድስት አርሴማ ድንግል ወራዊ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወራዊ በዓላት በሰላም አደረሳችሁ። በዓለ ደብረ ቁስቋም። ደብረ ቁስቋም በደቡብ ግብጽ የሚገኝ ተራራ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍንና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። ይህም በቅዱስ ወንጌል እንደተጻፈ ሄሮድስ ክርስቶስን ለመግደል በፈለገ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በሕልሙ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ ባለው መሰረት የተፈጸመ ነው። የክርስቶስ ስደቱ ቀድሞ በነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል፣ የግብጽም ጣዖታት በፊቱ ይዋረዳሉ ተብሎ በተነገረው መሰረት የተፈጸመ ነው። ነቢዩ ፈጣን ደመና ያለው ጌታችንን በእመቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ግብጽ መውረዱን ለመግለጽ ነው። በስደቱም ጣዖታተ ግብጽ እየተሰባበሩ ሲወድቁ በእነርሱም አድረው ሰውን ሲያስቱ የነበሩ አጋንንትም ሲሸሹ ታይተዋል። ደግሞም ጌታችን ዳግማዊ አዳም ነውና በምክረ ከይሲ በዲያብሎስ ምክንያት ተሰዶ የነበረው ቀዳማዊ አዳምን ለመካስ ተሰደደ። በዚህም አጋንንትን ከሰው ልቦና አውጥቶ አሳደደ። እመቤታችንም ልጇን ይዛ ከስደት ስትመለስ ያረፈችበትን ተራራ ደብረ ቁስቋምን ባረከችው፣ ቀደሰችው። ይህ ተራራ የተቀደሰ ተራራ ስለመሆኑ የእስክንድርያው ሊቀ ጳጳሳት ቅዱስ ታዎፊሎጎስ በድርሳነ ማርያም እንዲህ አለ። ይህም ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልምና ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሠራ እንዳለ። አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንህ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ያገለግሉ ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልክ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱን ማየት አልቻለም። ሥጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና፣ እኛ ግን አየን፣ ከዚህ ማደሩንም ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው። ቅድስት ከሆነች
ከመቤታችን ማርያም ዘንድ በቤተልሔም ስለኛ በተዋህደው ሥጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱና ሰውን ከመውደዱ የተነሳ መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉም ወደ ግብፅ አገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ። ኅዳር 6 ቀን የሚነበበው የመጽሐፈ ስንክሳር ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ በኋላ ዘመን ሐዋርያትን በደብረ ቁስቋም ሰብስቦ ታቦትንና ቤተ ክርስቲያኑን አክብሮ የቁርባን መሥዋዕትንም ሰርቶ ቅዱስ ሥጋውን ክቡር ደሙን እንደሰጣቸው እኛንም ለዚህ ክብር የበቃን እንሆን ዘንድ የእግዚአብሔር አምላክ ቅዱስ ፍቃድ ይሁንልን። አሜን። ከዚህ በመቀጠል የኅዳር ወር ገድለ ቅድስት አርሴማን እናሰማለን። የተወደዳችሁ የባህራን ሚዲያ ቤተሰቦች ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ዝግጅቱ ለሁሉም ተደራሽ እንዲሆን እንድታደርጉ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑት በአክብሮት እንጠይቃችኋለን። የኅዳር ወር ገድለ ቅድስት አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር ወር የሚነበብ የብጽዕት ቅድስት አርሴማ የሰማዕትነት ገድል ይህ ነው። ጸሎቷና በረከቷ የረድኤቷም ኃይል በሁላችን ሕዝበ ክርስቲያንና በሀገራችን በኢትዮጵያ ላይ ጸንቶ ይኑር። ዳግመኛም አምላካቸውን ክርስቶስን ስለማመን ከእርሷ ጋር የተጋደሉትን የቅዱሳን ሰማዕታቱን ሁሉ ጸሎታቸውንና በረከታቸውን የረድኤታቸውንም ሀብት አምላካችን እግዚአብሔር ያድለን ለዘላለሙ አሜን። እነሆ አናኗሩ ጥንት በማይታወቅ ከሟች ሰው ልቡናም የተሰወረ ከዚህ እስከዚህ ወይም በዚህ ውስጥ ነው ይሉት ዘንድ የማይቻል ነገር ግን ያኗኗሩን ጥንት እርሱ በሚያውቅ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም እናምናለን እያልን መናገርን እናስቀድማለን። ዳግመኛም ዓለም ሳይፈጠር ሳይከናወንም አስቀድሞ በሚስጥር ከወለደው ከባሕሪ አባቱ ጋር በምክር አንድ በሆነ በእግዚአብሔር ወልድ ስም በማመን መናገርን እናስቀድማለን። የውሃ ምንጮችም ከከርሰ ባሕር ውስጥ ሳይወጡ ዳግመኛም ብርሃን ፈጽሞ በሚታይና በማይታይ የመባረቅት ብልጭታ አምሳል ሆኖ ከታላቅ ማደሪያው በቅጽበት ገና ሳይወጣ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በማመን መናገር እናስቀድማለን። በአንድነቱና በሦስትነቱ ፍጹም ምስጋና ለሚገባው ለእርሱ በሰው ልጅና በቅዱሳን መላእክት አንደበት በፍጥረትም ሁሉ አፍ ያለ ዝምታና ያለ ማቋረጥ ከምድር እስከ ሰማያት ዘወትር በየጊዜው በየሰዓቱ እስከ ዘላለሙ ድረስ ክብር ምስጋና ለእርሱ ይገባል። ያንተን ክብር ይናገር ዘንድ ባሪያህና በአምሳያ የፈጠርከውን በኋለኛውን ዘመንም አስቀድማ ወዳልነበረችና ቀኝህ ወደ ሰራቻት ገነት ያገባኸውን የአዳምን ክብር ይናገር ዘንድ የዕዝራ ሱቱኤልን የአንደበቱን በሮች የከፈትክለት አቤቱ አምላካችን ሆይ የእኛንም የአንደበታችንን በሮች ክፈትልን። ዳግመኛም ለገነት የሚያበቃ ፍሬን እናፈራ ዘንድ ብጽዕት በምትሆን በቅድስት አርሴማ ልብ ውስጥ ያለውን ጽኑ ሃይማኖት አድለን። እነሆ በረድኤቱና በጸጋው ለሁሉ ለእያንዳንዱ በልኩና በመጠኑ ጸጋን በሚያድል በእግዚአብሔር አጋዥነት የባለሟሉን የቅድስት አርሴማን ክብርና ልዕልናዋን ፈጽመን እንናገራለን። ይህም የጌታችን የኢየሱስ ክርስቶስ ስጦታው ነውና። የተወደዳችሁ አባቶቻችንና ወንድሞቻችን ነገራችንን በዝምታ ስሙን። ስለተቀደሰችው ድንኳን ክብርና ልዕልና ይህችውም ብጽዕት የምትሆን ቅድስት አርሴማ ናት። ስለ እርሷ መልካም ዜናን ነግራችሁ ዘንድ በማስተዋል አድምጡን። ይህችውም የክርስቶስ የጸጋው ማደሪያ ሆናለችና በውስጧ የኪዳን ጽላት ሃይማኖት በልቧም ሰሌዳ ላይ የአስርቱ ቃላት ምስጢር ያለባት በከበሩ ቅዱሳን ሰማዕታትም ዘንድ የከበረች ናት።
ብጽዕት ለምትሆን ለቅድስት አርሴማ ክብር ይገባታል። ትውልድ ሁሉ ያደንቋታል፣ ፍጥረትም ሁሉ ያገኗታል ያከብሯታልም። ክርስቶስን ከመውደዷ በስሙም ከመታመኗ የተነሳ በምድር ላይ ስለተቀበለችው መከራዋና ስቃይዋ በሰማያት ያሉት መላእክት እህታችን ይሏታል። ቅዱሳንም ሁሉ የገድልሽን ዜና በመስማት ዓለም ሁሉ ባንቺ ደስ ተሰኝቷልና የእግዚአብሔር ባለሟሉ አርሴማ ሆይ ደስ ይበልሽ፣ ደስታ ይገባሻል ይሏታል። እኛም የወገኖችሽ ልጆች ምዕመናን ስለ አንቺ የተጻፈውን የገድልሽን ዜና በመስማት ፈጽሞ ደስ ይለናል። የከበረች መልካም ሴትን ያገኘ ሰው ቢኖር እርሱ ክቡር ነው። እርሷ ዋጋው ብዙ ከሆነ ከከበረ ዕንቁም ፈጽማ ትበልጣለች ትከብራለችምና በማለት የመጽሐፍ ቃል እንደተናገረ እኛ የወገኖችሽ ልጆች በሃይማኖት የጸናሽ በምግባርም የተወደድሽ አንቺን እናታችንን አግኝተናልና በዚህ ፈጽሞ ደስ ይለናል። ብጽዕት የምትሆኝ ቅድስት አርሴማ ሆይ አንቺ እግዚአብሔርን ፈጽመሽ የምትፈሪ መልካም ሴት ነሽ። ከዚህም የተነሳ በቅዱሳንና በሰማዕታት ማህበር ውስጥ በገነት በሮች ፈጽመሽ ትመሰገኛለሽ። ዳግመኛም ስለ መልካም ምግባሯ የሕይወት ፍሬን አፈራች። ይኸውም ስለ ክርስቶስ ስም ሰማዕትነትን መቀበል ነው። መንግሥተ ሰማያትንም በደሟ ወርቅ ገዛች። የጸናች የቀናች የሃይማኖት ስርንም በውስጧ ተከለች። የመንግሥተ ሰማያትንም ጸጋ ዘወትር ገንዘብ ታደርጋለች። ወገቧንም ዘወትር በከበሩ ዝናሮች ትታጠቃለች። እነዚህም ንጽሕና ቅድስና ናቸው። ዳግመኛም የመላእክትን አስኬማ ትታጠቃለች። መልካም ሴት በቅንነትና በትጋት ለባሏ ዘወትር እንደምትገዛ ሁሉ እርሷም በየጊዜውና በየሰዓቱ ለፈጣሪዋ ለእግዚአብሔር በንጽሕና በቅድስና ትገዛለች። ብጽዕት የምትሆን ቅድስት አርሴማ ቀንና ሌሊቱን ሁሉ እጆቿን ወደ እግዚአብሔር ትዘረጋለች። ከፊቷም የመብራት ብርሃን አይጠፋም። ችግረኞችን እንጀራ በመስጠት ትረዳቸዋለች። የተራቆቱትንም ያማረ ነጭ በፍታ እየፈተለች ታለብሳቸዋለች። አንደበቷንም ፈጣሪዋን እግዚአብሔርን ለማመስገን ካልሆነ በቀር አትከፍትም። እግዚአብሔር በአፏ ውስጥ ሕግና ሥርዓትን አጽንቶላታልና በአንደበቷም የመንፈስ ቅዱስ ኃይል አለ። እርሷም በጸጋና በጥበብ አደገች እንጂ የክፋት እንጀራን አልበላችም፣ የመጠራጠር መጠጥንም አልጠጣችም። ከዚህም የተነሳ በኋለኞች ዘመናት ደስ ትሰኛለች። ስለዚህም የማይቃወሟትን በጎ ዕድል እንደመረጠች እንደ ማርያም የመጽሐፍ ቃል አመሰገናት። የክርስቶስ ባለሟል የምትሆን የቅድስት አርሴማን የገድሏን ዜና የሰሙ ፍጥረት ሁሉ ብዙ ልጃገረዶች የዚህን ዓለም ተድላ ደስታ ገንዘብ አደረጉ። ነገር ግን ኃይልንና ታምራትን አልሰሩም። ብጽዕት የምትሆን ቅድስት አርሴማ ግን መልካም ሥራን ሁሉ አብዝታ ሰራች። ለጥበብና ለቅድስና ተወልዳለችና ከመቤታችን ከቅድስት ድንግል ማርያም በቀር ከሴቶች ሁሉ የሚበልጣት የለም እያሉ አከበሯት። እግዚአብሔርንም በመፍራት ፈጽማ ታመሰግናለች። ሰለሞን በመኃልዩ በእኔ ዘንድ እነሆ ውብ ነሽ፣ እነሆ መልከ መልካም ነሽ በማለት እንደተናገረ ይህች ቅድስት አርሴማም እነሆ በሁላችን ዘንድ በቅድስና ያጌጠች ናት። በምድር ላይ እንደሚወርድ እንደ ዝናብ ነጠብጣብም ስለሆነው የግፏና የስቃዋ ብዛትም ቅዱሳን ሰማዕታት ሁላቸው በእርሷ ፈጽመው ደስ ይላቸዋል። ለመገፋቷ መጠን ቁጥር፣ ለደግነቷን ብዛት ወሰን የለውም። የእግዚአብሔር ነገሩና ጥበቡ እጹብ ድንቅ ነውና። ጥበበኞች ብርን በእሳት አስቀድመው እንደሚፈትኑት እግዚአብሔርም እንዲሁ የመረጣቸውን በሕማምና በመከራ ይፈትናቸዋል። ይህችንም ቅድስት አርሴማን በመጀመሪያ በብዙ ስቃይና መከራ ፈተናት። መጽሐፍ ወደ እግዚአብሔር መንግሥት በብዙ ጭንቅ እንገባ ዘንድ አለን በማለት እንደተናገረ ይህች ብጽዕት የምትሆን ቅድስት አርሴማም ይህንን ቃል ለመፈጸም ከባዱን መከራ የእሳቱን ነበልባል ሁሉ ታገሰች። ስለዚህም መንግሥተ ሰማያትን ወረሰች። በዚህች ቅድስት በጸሎቷ ኃይል የሚታመን ብፁዕ ነው። መታሰቢያዋንም በዕጣንና በቁርባን የሚያደርግ ብፁዕ ነው።
ብጽዕት ስለምትሆን ስለ ቅድስት አርሴማ ለድሆችና ለጦም አዳሪዎች ቁራሽ እንጀራና ቀዝቃዛ ውሃ የሚሰጥ ብፁዕ ነው። በዚህ ዓለም ከመከራ ሥጋ መዳንን በሚመጣውም ዓለም እንደዚሁ እጥፍ ድርብ የሆነ የነፍስ ዋጋን የማያልፍ ደስታንን ፈጽሞ ያገኛልና። ጌታችን ኢየሱስ ክርስቶስም አስቀድሞ በወንጌል ቃል በነቢዩ ስም ነቢዩን የተቀበለ የነቢዩን ዋጋ ፈጽሞ ያገኛል፣ ጻድቁንም በጻድቁ ስም የተቀበለ የጻድቁን ዋጋ ፈጽሞ ይቀበላል። ከነዚህም ከታናናሾቹ ለአንዱ በእኔና በደቀ መዝሙሬ ስም ቀዝቃዛ ውሃን ያጠጣ እውነት እላችኋለሁ በሰማያት ዋጋው አይጠፋም ብሎ ተናግሯልና። ስለዚህም እኛ ሁላችን ለድሆችና ለጦም አዳሪዎች እንራራላቸው። የሰማዕቷን የቅድስት አርሴማን መታሰቢያ ባለን መጠን በደስታ እናድርግ። በቆራጥ ልብና በንጹሕ ሕሊና ስሟን መጥራትን አንርሳ። እርሷ ለኃጢአታችን ስርየትን እናገኝ ዘንድ ስለኛ ዘወትር ወደ አምላካችን ወደ እግዚአብሔር ትለምናለችና። ከሁሉም አስቀድመን መታሰቢያዋን እናድርግ። ይልቁንም ስለ ጌታችን ስለ ኢየሱስ ክርስቶስ ስም ድካምንና መራራ ሞትን ከታገሱት ደስተኞች ከሚሆኑ ከማኅበረ በኩር ደስተኞች ከሚሆኑ ከሰማዕታት ማኅበር ብሩካን ከሚሆኑ ከጻድቃን ማኅበር ጋር ለብጽዕት ቅድስት አርሴማ ይህንን ክብርና ልዕልናን ላደላት ለእግዚአብሔር ክብርና ምስጋናን እናቅርብ። ስለዚህም ነገር የብርሃን ልጁ የሆንሽ ብጽዕት ቅድስት አርሴማ ሆይ እንዳንቺ በእግዚአብሔር ዘንድ ክብርና ባለሟልነትን ያገኘ ማን ነው እንል ዘንድ ይገባናል። እኛም በአምላካችን በእግዚአብሔር ዘንድ ባለሟልነትን እናገኝ ዘንድ ከቅዱሳኑም ጋር ርስቱን ያድለን ዘንድ አስተዋይ ልቦና እንደሌላቸው እንደ እንስሳት ለሆንን ለኛ ለምኝልን። ስለዚህም ነገር የእግዚአብሔር ባለሟል የሆነችውን ብጽዕት ቅድስት አርሴማን እናወድሳት ዘንድ ኑ። እርሱ ከእናቷ ማኅፀን ጀምሮ ለይቶ ቀድሷታልና እግዚአብሔርም አክብሯታልና ኑና ክብራት። ይህች ብጽዕት ቅድስት አርሴማም ኃላፊና ጠፊ ከሆነ ብርና ወርቅ ይልቅ ትበልጣለችና ትከበራለች። መልካቸው ልዩ ልዩ ከሆኑ ከ12ቱ የአናቁ ዙፋኖችም ይልቅ ትበልጣለች። ከፀሐይ ከጨረቃም ይልቅ የተዋበች ናት። ዳግመኛም በልዩ ልዩ መከራዎች ውስጥ ካለፉት ቅዱሳን ጋር ከፍ ከፍም ትላለች። ዳግመኛም ከእርሷ ጋር ካሉት ቅዱሳን ሁሉ ትበልጣለች። በደም ግባትና በባለሟልነት በክብርና በልዕልና ከእመቤታችን ከድንግል ማርያም በታች ካሉ ሴቶች እርሷን የሚተካከላት የለም። እመቤታችን ድንግል ማርያም በንጽሕናና በቅድስና ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን በመውለዷ ከፍጥረት ሁሉ ትበልጣለች፣ ከሴቶቹም ሁሉ ትከብራለችና። ስለዚህም የእግዚአብሔር ባለሟሉ ብጽዕት ቅድስት አርሴማ ሆይ አንቺ የመድህን ክርስቶስ ባለሟሉ የሆንሽ የብርሃን ልጅ ነሽ። ብጽዕት ቅድስት አርሴማ ሆይ አንቺ የሕይወት የመድኃኒት ልጅ ነሽ። ብጽዕት ቅድስት አርሴማ ሆይ አንቺ የይቅርታና የምሕረት ልጅ ነሽ። ብጽዕትና ቅድስት አርሴማ ሆይ አንቺ የክብርና የልዕልና ልጅ ነሽ። ብጽዕትና ቅድስት አርሴማ ሆይ አንቺ የእውነትና የሕይወት ልጅ ነሽ። ብጽዕትና ቅድስት አርሴማ ሆይ አንቺ የክብርና የምስጋና ልጅ ነሽ። ብጽዕትና ቅድስት አርሴማ ሆይ አንቺ የአዳምና የሔዋን ልጅ ነሽ። ብጽዕት ቅድስት አርሴማ ሆይ አንቺ የተድላና የደስታ የጸጥታና የትዕግስት የርኅራኄና የየዋሃት የጾምና የጸሎትም ልጅ ነሽ። ብጽዕት ቅድስት አርሴማ ሆይ አንቺ የልመናና የስግደት ልጅ ነሽ። ብጽዕት ቅድስት አርሴማ ሆይ አንቺ በልመናና በስግደት የተገኘሽ በስዕለትና በመልጃም የተወለድሽ ልጅ ነሽ። ብጽዕት እናታችን ቅድስት አርሴማ ሆይ አንቺ ነፍሳችንን በምልጃሽ በቃል ኪዳንሽ ከእሳት ባህር የምታሻግሪያት ነሽና እነሆ የሕይወታችን መርከብ ነሽ እንልሻለን። የበረከት ሀብትና የታደልሽ የተወደድሽ እናታችን ንጽሕት ቅድስት አርሴማ ሆይ የሰማይ ወዳዱ ምሳሌ የሆነው ሀብተ በረከትሽ እንደ ንጹሕ ዝናብ በራሳችን ላይ ይውረድ፣ እንደ ብሩህ ደመናም በላያችን ያንዣብ።
እናታችን ቅድስት አርሴማ ሆይ ወልደ ዋህድ እግዚአብሔር የሰጠሽ ቃል ኪዳንሽ እንደ ሳር እንደ ቅጠል ይብዛልን። እናታችን ቅድስት አርሴማ ሆይ ዛሬ በዚህ ቅጽረ ቤተ ክርስቲያን የተሰባሰብነውን በረድኤትሽና በቃል ኪዳንሽ ጥላም ስር ያለነውን ሁላችንን ዘወትር ጠብቂን። እንክርዳድ ሞት በላዩ እንዳይበቅልበት የእርሻችንን ፍሬ ባርኪልን። የቸነፈርን ሞት ከላያችን አስወግጅልን። ዳግመኛም በምድራችንም ላይ አንበጣ እንዳይቀርብ በረዶም እንዳይዘንብብን የበደልና የሐሰት ጨለማ ከላያችን እንዲጠፋ እንዲገፈፍ ጠላታችንም እንዲፈራ እንዲንቀጠቀጥ የሚያድነን ክፉ አውሬም እንዲረገጥ በዘመን ሁሉ በልጅ ልጅም ሁሉ በቃል ኪዳንሽ ጠብቂን። የእግዚአብሔር ባለሟሉ የሆነች የብጽዕት የቅድስት አርሴማ ጸሎቷና በረከቷ ምልጃዋና የረድኤቷ ኃይል በመላው ሕዝበ ክርስቲያንና በሀገራችን በኢትዮጵያ ላይ ለዘላለሙ ጸንቶ ይኑር። ዳግመኛም አምላካቸውን ክርስቶስን ስለማመን ከእርሷ ጋር የተጋደሉትን የቅዱሳን ሰማዕታቱን ሁሉ ጸሎትና በረከታቸውን የረድኤታቸውንም ሀብት አምላካችን እግዚአብሔር ያድለን ለዘላለሙ አሜን። የኅዳር ወር የቅድስት አርሴማ ተአምር። በኅዳር ወር የሚነበብ ብጽዕት የሆነች የቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ምልጃዋም በመላው ሕዝበ ክርስቲያን በሀገራችን በኢትዮጵያም ላይ ለዘላለሙ ጸንቶ ይኑር አሜን። እናንተ የክርስቲያን ወገኖች ሆይ የእግዚአብሔር ባለሟል የሆነች ቅድስት አርሴማ ያደረገችውን ድንቅ ድንቅ ተአምራት እነሆ ዛሬ እነግራቸዋለን። የብጽዕት ቅድስት አርሴማን ድንቅ የሆነውን የተአምራቷን ነገር እንሰማ ዘንድ አምላካችን የልቦናችንን መስኮት በየጊዜውና በየሰዓቱ ይክፈትልን። በአርማንያ ሀገር ምግባራቸው የከፋ ኃጢአታቸው የበዛ በደላቸውም ከፍ ከፍ ያለ ብዙ ሰዎች ነበሩ። ከዕለታትም በአንድ ቀን እነዚህ ሰዎች እርስ በርሳቸው ቸርና በሕዝቡ ግፍ ላይ የሚቆጭ በጠላቶቹም ላይ በርቱ የሆነ በኃያላኑ አማልክቱም በአጵሎስ በሐሪፍት በሞቲንና በአስጠራጢን ኃይል ፈጽሞ በሚመካ በንጉሳችን በንጉሥ ድርጣድስ ዘመነ መንግሥት አስቀድመን በፍጹም ደስታ እንኖር ነበር ተባባሉ። ዳግመኛም እርስ በርሳቸው እነዚያም አማልክቱ ዓለምን በእጃቸው የያዙ በምድርም ፍጥረታት ሁሉ ላይ ስልጣን ያላቸው በስልጣናቸውም ኃይል ሁሉን የጀመሩ ሁሉንም የፈጸሙ ነበሩ። በእነርሱ ለሚታመንም ሁሉ ፍቃድን የሚያደርጉ መሻትንም የሚፈጽሙ ነበሩ። ንጉሳችን ድርጣድስም እንደዚህ ባለ ክብርና ስልጣን በሚያስፈራና በሚያስደነግጥ ዙፋኑ ላይ ሳለ በመልክና በደም ግባቷ እጅግ ያማረችና የተዋበች አርሴማ የሚሏት ሴት ወደ እርሱ መጣች። የዚችም ሴት የጠባይዋ ነገር ሁሉ በጥበበኛ ሰው ከወርቅና ከብር የተሰሩ የከበሩ አማልክትን በሚያመልክ በንጉሱና በንጉሱ ግዛት ሰዎች ሁሉ ዘንድ እጅግ የከፋ ሆነ። ከእርሷም ጋር የመጡት ሰዎች ክፉዎችና መተተኞች ነበሩ። ይህችም ሴት ወደ ንጉሳችን ከተማ በገባች ጊዜ ሕዝቡን መገሰጽ የከበሩ አማልክቱንም መንቀፍ ጀመረች። ዳግመኛም እኛ በሰማይና በምድር ያለውን ፍጥረት ሁሉ የፈጠረ ሕያዋንንና ሙታንን የሚገዛ በመንግስቱ ሞት ሽረት የሌለበት በሰማያት የሚኖር ዘላለማዊ አምላክ አለን እያለች እኛ የማናውቀውንና የማንቀበለውን እንግዳ ትምህርት ማስተማር ጀመረች። ዳግመኛም ስለ ሰማያትና ስለ ምድር አፈጣጠር የሰው ልጅ ባህሪ የተፈጥሮም ከውሃ ከመሬት ከእሳትና ከንፋስ ስለመሆኑ ትናገር ነበር። ንጉሳችን ድርጣድስም የዚችን ሴት የመምጣቷን ነገር በሰማ ጊዜ ከክቡር ዙፋኑ ላይ ተነስቶ ከብዙ ሰራዊቱ መኳንንቱና ሕዝቡን ከሚያስተዳድሩ ሁሉ ጋር ሊቀበላት ወጣ። ነገር ግን ያችን ሴት ባያት ጊዜም ፈጽሞ ወደዳት። እርሷም እጅግ የተዋበች ነበረችና በዚያ ዘመን በአርማንያ ግዛት ካሉ ካማሩና ከከበሩ ሴቶች በውበትና ደም ግባት እርሷን የሚመስላት ማንም አልነበረም። ከዚህም የተነሳ ንጉሱ ሚስት ትሆነው ዘንድ ወደደ። ያቺ አርሴማ የሚሏት ሴት ግን ይህንን ሁሉ ክብር አልወደደችም ነበር። ይልቁንም ከእርሱ መከራ ልትቀበል ወደደች እንጂ። እርሱ ግን ዕለት ዕለት
በእርሷ የፍቅር እሳት ይቃጠል፣ እርሷን በማሰብ ፍላጻም ይነደፍ ጀመር። ከዚህም የተነሳ ከእርሱ ጋር እንድትነግስ የመንግስቱንም እኩሌታ እንድትይዝ ለመናት። እርሷ ግን አምላኳን እግዚአብሔርን እንደሚሰድብና እንደሚያቃልል ታውቃለችና በሚያከብሩት በብዙዎች ሕዝቦቹና በከበሩ መኳንንቱ ፊት አሳፈረችው፣ አቃለለችው፣ ጠላችው፣ ሰደበችው። ቃሉንም ፈጽማ አልተቀበለችም። ስለዚህም ፍቃዱን ባለማድረጓ በእጁ ሞተች። እንደዚሁም እርሷን የተከተሉ ሁሉ ሞቱ። ከዚህም በኋላ ከእርሷ ጋር የነበሩትን የሌሎችን ሰዎች ሥጋቸውን በተራራ ላይ ሲጥሉት የእሷን ሥጋ ግን በየዓመቱ ለሥጋችን ምግብ የሚሆን ብዙ ፍሬን በመሰጠን በመልካሙ እርሻችን በጋብጋቦ ምድር ላይ ቀበሯት። በዚህም ምክንያት እርሷን የሚወዱ ሌሎች ክርስቲያኖች ያችን እርሻችንን እንዳናርስ ከለከሉን። መሬቷን አትረሱ፣ በዚች መሬት ላይ የበቀሉ ቅጠሎቿንና ግንዶቿን ፈጽማችሁ አትቁረጡ። እናታችን ቅድስት አርሴማ በዚች ምድር ላይ አንገቷን በሰይፍ ተቆርጣለችና ከአንገቷ የፈሰሰው ደም ውሃ፣ ወተትና ማርም በዚች ምድር ላይ ነውና ሥጋዋም በዚች ቦታ ተቀብሯልና። ይህች ቦታ የእናታችን የቅድስት አርሴማ ሥጋዋ ያረፈበት ነፍሷን በሚያስፈራና በሚያስደነግጥ የመብረቅና የነጎድጓድ ድምፅ በመላእክት ምስጋና ታጅባ ወደ ሰማያት በመንፈስ ቅዱስ የተነጠቀችበት ስፍራ ናት። ስለዚህም ይህች ቦታ የእናታችን የቅድስት አርሴማ የስሟ መታሰቢያ የሚደረግባት ቦታ ናትና በእርሷ ላይ ምንም ነገር አታድርጉ ብለው ከለከሉን እያሉ እርስ በርሳቸው ይነጋገሩ ነበር። ከዚህም በኋላ ምግባራቸው የከፋ የሀገሩ ሰዎች እርስ በርሳቸው ኑ ወደዚህ ሴት የመቃብር ስፍራ በሌሊት እንሂድና ዛፎቿን እንቆራርጥ፣ ቅጽሮቿን እናፍርስ፣ ከመቃብሯም ላይ ድንጋዮቹን አስወግደን ውስጡን በድንጋይ እንሙላው፣ አጸዶቿን፣ ሳር ቅጠሎቿም ሁሉን እናቃጥል፣ ለሁላችን እርሻ ትሆነን ዘንድ እስከ ልጅ ልጅም በስማችን የምትጠራ ርስታችን ትሆን ዘንድ ዳርቻዎቿን ድንበሮቿን ሁሉ እናጥፋው ተባባሉ። ያን ጊዜም ክፉ ምክራቸውን አጸኑ። የሀገሩንም ሰዎች ከታላላቆቻቸው እስከ ታናናሾቻቸው ሁሉንም ጠርተው በምክራቸው አስማሟቸው። ከዚህም በኋላ ሰይፎቻቸውን፣ ጦሮቻቸውን፣ በትሮቻቸውን፣ ቀስቶቻቸውንና ምሳሮቻቸውን ይዘው በሌሊት ወጡ። ከእነርሱም አንድስ እንኳ የቀረ አልነበረም። ከዚያም በደረሱ ጊዜ የክርስቶስ ባለሟል የሆነችውን የቅድስት አርሴማን የመቃብሯን ስፍራ ቅጽሯን በእሳት ያቃጥሉ፣ መሬቷንም ይቆፍሩ፣ ዛፎቿንም ይቆርጡ ጀመር። ያን ጊዜም ቁጥራቸው የ700 ቀፎዎች የሚያህሉ ነጫጭ ንቦች በዚያች ብጽዕት በሆነች በቅድስት አርሴማ የመቃብር ስፍራ ካሉ ዛፎች ላይ ተነሱ። በእነዚያም ምክራቸው በከፋ ሰዎች ላይ ሰፈሩባቸው። ያን ጊዜም ሁሉም ያበዱ፣ የሰከሩ፣ ራሳቸውንም የሳቱ ሆኑ። ከዚህም የተነሳ ከነርሱ መካከል ወደ ባህር የገባ ወደ ገደልም የወደቀ ነበር፣ ወደ እሳት ነበልባል የተወረወረ ነበር፣ ወደ ጥልቅ ጉድጓድም የወደቀ ነበር። ከዚህ ክፉ ምክራቸውም የተነሳ ሁሉም በክፉ አሟሟት ሞቱ። ነቢዩ ዳዊት ባጠመዱት ወጥመድ የራሳቸው እግር ተጠመደች በማለት እንደተናገረው ከዚያም ጊዜ ጀምሮ ብጽዕት የምትሆን የቅድስት አርሴማ የክብሯ ገናንነት የታወቀ ሆነ። የታምሯም ዜና በሁሉም የአርማንያ ግዛቶች ተሰማ። የሰማዕቷ የቅድስት አርሴማ ጸሎቷና በረከቷ አማላጅነቷም ሁሉ በሁላችን ሕዝበ ክርስቲያን በሀገራችንም በኢትዮጵያ ላይ ለዘላለሙ ጸንቶ ይኑር፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት አንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና
የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 6 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 6 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸውም ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባን መሥዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድርያ ሀገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን። አምላክን የወለደች እመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን የሮም ሀገር ሊቀ ጳጳሳት ቅዱስ አባት ፊልክስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንንም ትምህርት አስተማሩት። የሮም ሊቀ ጳጳሳት አንስጣሴዎስም ዲቁና ሾመው። ደግሞ የሮም ሊቀ ጳጳሳት ዮስጦስም ጠባዩን የጽድቁንና የትሩፋቱን ደግነት አይቶ ቅስና ሾመው። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ዲዮናስዮስ ባረፈ ጊዜ ይህን አባት ፊልክስን መረጡት። በእግዚአብሔርም ፍቃድ በሮሜ ሀገር ላይ ሊቀ ጵጵስና ሾሙት። የክርስቶስንም መንጋዎች በመልካም አጠባበቅ ጠበቀ። ትሩስ ቄሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እርሱም በምዕመናን ላይ ታላቅ መከራ አምጥቶ ጭንቅ በሆኑ ስቃዮች አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሃዲ ታላቅ መከራና ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንን ከሃዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚህም በኋላ ከሃዲ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህም አባት ፊልክስ የክርስቲያኖችን ስቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስም በመጀመሪያው ዘመነ መንግስቱ አረፈ። ይህም አባት ብዙዎች ድርሳናትንና ተግሳጾችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት የተመላለሱበት አለ። እኒህም ለክርስቲያን ወገን እጅግ የሚጠቅሙ በጎዎች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአባ ፍሞስ፣ የለንዴዎስ፣ የኢላጥስ፣ የማርትሮስ፣ የኢላስዮስ፣ የቆርናሊዮስ፣ የሱኪሮስ፣ የናውኔኖስ፣ የሊባዲቆ፣ የሲላሲዮስና የሰማዕት ኢስድሮስ ማህበር የሆኑ የ272 ሰማዕታት መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸውን ትድረሰን ለዘላለሙ አሜን። ኅዳር 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ደብረ ቁስቋም ሚጠታ ለማርያም፣ ሁለተኛ ቅዱስ ዮሴፍ አረጋዊ፣ ሶስተኛ ቅድስት ሰሎሜ ቡሩክት፣ አራተኛ ቅዱስ ዮሳ ወልደ ዮሴፍ፣ አምስተኛ ቅዱስ ቴዎፍሎስ ሊቅ፣ ስድስተኛ አባ ጽጌ ድንግል ዘወለቃ፣ ሰባተኛ አባ ፊልክስ ዘሮሜ። ወርሃዊ በዓላት፣ አንደኛ አባታችን አዳምና እናታችን ሔዋን፣ ሁለተኛ አባታችን ኖህና እናታችን ሃይከል፣ ሶስተኛ ቅዱስ ኤልያስ ነቢይ፣ አራተኛ ቅዱስ ባስልዮስ ዘቂሳርያ፣ አምስተኛ አባ አርከስሉስ፣ ስድስተኛ ቅድስት አርሴማ ድንግል። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ።
አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእይ 12 ከቁጥር 4 እስከ 6። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።